እንኳን አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ። በዓሉ የሰላም የጤና የፍቅር ይሁንልን ማለት ነው እና ቆንጆ በዓል እንደሚሆን አልጠራጠርም። ቪዲዮ እስከ መጨረሻው ድረስ እዩቲ። ሰብስክራይብ እያደረጋችሁ ይሄን ቤተሰብ እናሳድገው እንላለን። በዓል ነው ዶሮ ግዛልኝ አለኝና ዛሬ እንግዲህ ሚኮ በዓል ይዞ ሄጄ እንግዲህ ቆንጆ ዶሮ ለኔ ይገዛልኛል። የበዓል ድባብ አብረና ያለን እና ቤተሰቦች ቤቱን ሰብስክራይብ እያደረጋችሁ ላይክ ሼር ምናምን እያደረጋችሁ አብራችሁን ቆዩ ማለት ነው። ዛሬ አንተን ወዳለች አፍቅራለችና እሱ እኮ ልክ ነው። ቅዱሴ በነበረው ነገር በጣም ነበር እኔ ራሱ እንትን ያለው የተገባ ዶሮ ምናምን በግ ስንት ገባ ምናምን ነገር ሰላም ውድና የተከበራችሁ የኔ ፋሚሊዎች ቤተሰቦች እንዴት ናችሁ? ሰላም ናችሁ? በመጀመሪያ ሰላማችሁ ብዝት ይበልኝ እና እንደዚህ አምሮብን ምናምን የመጣ ነው። እንኳን አደረሳችሁ። እንኳን ለፋሲካ በዓል በሰላም አደረሳችሁ እንላለን። መልካም በዓል እና በዓሉ የሰላም የጤና የፍቅር ይሁንልን ማለት ነው እና ቆንጆ በዓል እንደሚሆን አልጠራጠርም። በዚህ አጋጣሚ ቪዲዮ እስከ መጨረሻው ድረስ እዩቲ። ሰብስክራይብ እያደረጋችሁ ይሄን ቤተሰብ እናሳድገው እንላለን። እንግዲህ እየተበላ የተጠጣ ነው የሚታየው ቪዲዮ። ዛሬ እንግዲህ የመጣሁት ከካሜራማን ጋር ነው። ትንሽ አስቸግሮ ነው። ሁሌ ቀረጻ ምን አለበት አንዳንዴ በዓል ነው ዶሮ ግዛልኝ አለኝና ዛሬ እንግዲህ ሚኮ በዓል ይዞ ሄጄ እንግዲህ ቆንጆ ዶሮ ለኔ ይገዛልኛል። የበዓል ድባብ አብረና ያለን ግን ያው ብዙ ውድ ከሆነ እኔ ኃላፊነቱን አልወስድም ማለት ዶሮ ሰንጋ ነው ብለውኛል። ዶሮ በጣም እንግዲህ መወደዱንም አለመወደዱን እዛ ሄደን የምናየው። እኔ በግ ነበር ያልኩት ፋሚሊዎች ግን ያው እስካሁን ድረስ ዶሮ አድርጎብኛል እና ቤተሰቦች ቤቱን ሰብስክራይብ እያደረጋችሁ ላይክ ሼር ምናምን እያደረጋችሁ አብራችሁን ቆዩ ማለት ነው። ዛሬ መጣ ነው እንግዲህ ያው በዓልን ሽብርቅ ድምቅ ብለን ለወደ እናንተ ለማድረስ ነው። እንደምትጓጉ ተስፋ አደርጋለሁ እና ብዙ ነገሮች አሉ። ሰሞኑን የተፈጠሩ ትንሽ ነገሮችም ነበሩ። በሱ ምክንያት እኔ አይደለሁም ቤቴን ጭራሽ እንደራሱ ቤት እያደረገ ቪዲዮ ኤዲት እያደረገ ምን እያደረገ ትንሽ አበሳጭቶኛልም አንወድኛልም። ግን ደግሞ ጾም ነው በዓልን እንደዚህ ተኮራርፈን ከምናሳልፍ ብለን ዛሬ ያው ትንሽ የዓመት በዓል ቪዲዮ ያው ግዴታ መለቀቅ አለበት ብዬ ስላሰብኩኝ የዓመት በዓል ቪዲዮ ልንሰራላችሁ ስላሰብን ነው። የዛኛው ነገር እንዳለ ነው ያሉት ታሪኮች አሉ። እንግዲህ ከበዓል በኋላ ደግሞ በደንብ አድርገን እንሰራለን። ቆንጆ እኔ አልፈልግም ማለት ያ ነገር ምናምን እኔ የማልፈልግ ነገር ውስጥ ነው። ዙር ውስጥ አትግባ። አይ ለምን እንደዚህ ሆነ? እኔ አልፈልግም። ልጅቷ እኮ በጣም አንተን ወዳለች አፍቅራለችና እሱ እኮ ልክ ነው። ቅዱሴ በነበረው ነገር በጣም ነበር እኔ ራሱ እንትን ያለው የደበረኝና ጠርታን መድኃኒት እንደዛ ማድረጓ ምናምን ማድረጓ በጣም ሪስክ አለው። ገባ ኒኮ? የሚፈጠረው ነገር ኃላፊነት መውሰድ አለብን። ሪስክ መኖሩን እኮ አይደለም ምን ያህል በዓል ነው እና እኔ ብዙ ነገሮች አላወራም ብዬ ነው። ላይክ ዛቻ ደርሶብኛል፣ ስልክ ተደውለዋል ምናምን እንዴት ታደርጋለህ? ብዙ ነገሮች አሉ። ገባ አይደለ? ጀርባዋ ብቻዬን ነኝ ስላለች አይደለም አዲስ አበባ ድረስ እንደዛ ላንተ ብላ መጣጀስ። እኔም አግዘኝ ስትለኝ ከጀርባ ሆኜ ያገዝኳት ነበረ፣ ቀረጸኝ ስትለኝ የቀረጽኳት ነበርና የደብራችሁ በዛ ነገር ያ ነገር አልፏል። ግን ወደፊትም የምንፈታው ነገር ይኖራል። ብቻ ግን ወደ በዓል ወደ ዓመት ድባቡ ስንት ገባ ዶሮ ምናምን በግ ስንት ገባ ምናምን ነገር ባይዘዌ 450 ሺህ ብር ተብሏል። በሬ ሰምታሪ ዝንጉድ በሬ 450 ሺህ ብር 450 ሺህ ብር ቤተሰብ የሚገርም እኮ ነው። የማይታመን የምሬን እኮ አልሰማህም? ትላንት ገበያ ነበርና የሚገርም ነው ብታየው። ትንሽ እኔም ያው ለዘመድ ምናምን የሆነ ልንገዛ ሄደን ነበረ 450 ሺህ ብር 300 ሺህ ብር 200 ሺህ ብር ነው የሚጠራው እና ነገ ስጋዋን አይተን የምንመልስ እንበላለን። እንደዚህ 400 በሬማ እንበላለን። ምን ይዞርም ምናምን ስራዎቻችንን አሪፍ ስራዎችን እናመጣለን ማለት ነው። እና ቤተሰቦች እኔ የምላችሁ ምንድነው እሱ ዛሬ ሄደን የዶሮ ዋጋ፣ የእንቁላል ዋጋ፣ የአይብ ዋጋ፣ የቅቤ ዋጋ ስንት እንደገባ ምናምን
ምናምን ነገር ገብተን እንግዲህ ለእናንተ እናሳያቸዋለን ማለት ነው። ሙሉ ኢንፎርሜሽን መረጃ ለእናንተ እናስተላልፋለን። እየጠየቀን እዛው ጋር እየጠየቀን ምናምን ነገር ለቤተሰቦች ምናምን ያው ለመግዛት እንኳን አልፏል፣ ግን አልፏል ኦልሬዲ። ከዛ በኋላ ሰርፕራይዝ ማድረግ ከፈለጋችሁ ዋጋዎቹን እየጠየቀን እነግራችኋለን። ኔክስት እና አዳማ ላይ ምናምን ደግሞ እኔም አደርስላችኋለሁ። ምንም ችግር የለም የኔ ውድ ቤተሰቦች ማለት ነው። እና ይሄን ቪዲዮ እስከ መጨረሻው ድረስ ይዩ። ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ እኔ ቤቱን ሞቅ አድርጉ። ኤምኬ ፋሚሊ ነኝ። በዚህ አጋጣሚ ኤምኬ ፋሚሊ ኤምኬ ቻናል ያው ሼር ስለምንደራረግ አለ ያ የኔ ቻናል ነው። ሁላችሁም ሰብስክራይብ አድርጉ። የሚኮንም 20 ሺህ እናስገባው እና አሁን ወደ ገበያ እንሂዳ። ሽንኩርቱን ላንጠይቃለን። ምንም አይቀረንም። በቃ ሌትስ ጎ ፋሚሊ። ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻል ሐዘኑን ደስታውን ተካፋይ በአብሮነት ስንት ነው ማለት? መጨረሻ ስለሆነ ነው ፈረንጅ ስለሆነ ነው አበሻ ነው ናቸው። ማገዶ አይተሽ ምን አይተሽ ምን ዶት ነው ግሩ ነው የሚሰራው። አይ ተግሩ ነክተና የምታቀው ነው። ኧረ ቀለል ያለ ነገር እሱማ ግን አይ ዲቅል ናቸው። እንትና ለታደ መጨረሻው አይተን እንጣና እንደዚህ ከተወደደማ ወጣት አድርጎ እንጂ ሄደን ነው ይጀምሩት እንደ እንቁላል ስንት ነው? አበሻ ምን አለ ያምራል። ፌስታል ወዴት አለቀ? ዶሮ እንግዛ እንግዲህ ፋሚሊ ወደ ባህል ገበያ ውስጥ እየገባን ነው። በጣም የኛ አይጋገቢም ልግባም ብታገቢም ልግባም እንኳን ብታገቢም ለቤተሰቦች ሌባ ዶሮ ሊገዛ ስንት ናቸው? ጋሽ 15 ያ ትልቅ ነው።
እነኚህ ስንት ናቸው? ትንሽ ሴት ናቸው። እንቁላል ስንት ነው? 15 መጨረሻዎች ወንድ ነው። ልናሰርደው እዛ ነው። ቆንጆ ድሮ አይተህ ግዛልኝ። አልተመቸኝም። እኔ እስካሁን ያሉት ምንም አልተመቸኝም። ቤተሰብ እንግዲህ እያንገላታኝ ነው። ያልተመቸኝም አልተመቸኝም። ምን እንደውም በዚህ ስምንት አልፈልግም። ባለ 2500 ብር ነው የምፈልገው። ሊያሳብደኝ ቤተሰብ። አዎ ተወደደ፣ ዶሮ ተወደደ። ስለዚህ በቃ ወይ በግና አድርገው ነው ከሰል ግዛለሁ። ኩንታል ከሰል ግዛለሁ። ክረምት ነው፣ አነደዋለሁ፣ ሞቀዋለሁ፣ እንዲታጠነዋለሁ። ቤተሰቦች እንግዲህ ገበያ ውስጥ እየዞርን ነው። ሰብስክራይብ እያደረጋችሁ ደግሞ እንቁላል እንጠይቅ እስኪ ሄደን እንቁላል እንጠይቅና አንድ ላይ እንወስዳለን። ሁሉን አንድ ላይ እንወስዳለን። ለበዓል እንግዲህ ምን ቤተሰቦች ስላሉ ትንሽ ከተመልካች ጋር ስለሆነ ተሰብስበን እንዳማረብን በአውዳመቶ እሺ እንቁላል እንጠይቅ። አሜን አሜን። ይሄ እንቁላል ኮስታል አንተ ባለ ውጭ እንጠይቃ እንደዚህ ሌላ ተነስ። ወዴት ነው? እዛ ጋር መልካም ዓመት ባላንቺ ኢትዮጵያና እና ትንሽ ይከብዳል። ቤተሰቦች ይከብዳል። እንቁላሎች ምርቃት ናቸው። እንቁላል ነው ዶሮ ነው? ምረጣ አንተ ምረጥና አልገዛልህ። ዶሮ እንቁላል ከገዛው ዶሮ አልገዛም። ዶሮ ከገዛው ነው እንቁላል አልገዛም። ምረጥ። እኮ ስለዚህ ዶሮን ግዛልኝ። ዶሮን ይዤ እኮ ዶሮ እኮ አልፈልግም አልኩ። እየመረጥክ እኮ ነው። አንዱን ምረጥልኛ። በቃ ቆንጆውን ያዘልኝና ዘነው አለ አንዳንድ ብርት እንሂድ በቃ እንቁላል ስንት? 19 ነው። 19 ይሄ ማከፋፈያ ስለሆነ የቀነሰው ቆንጆ እንሂድ በቃ እንሂድ። እንቁላል አልፈልግም፣ ዶሮም አልፈልግም። ይቱ እኔ ደሞዝ ታስጠይ ብር ስጠይ እኔ ገጠገላገልኩ ብር ከሆነ ዶሮም በጣም ተወደደ። እኔ አሁን ለአንድ ዶሮ ሽስም ተገዝተን እንቁላል በጣም ተወደደ። አይ ኖርማል ነው። ጀስት ቤተሰቦች ከዚህ ይሻላል። እዚህ አሪፍ ነው። ዋጋው ምንም ጥሩ ነው። አዎ አይ ፋሚሊዎች ለኔ ብሩን ይሰጠኝ ይችላል። ብሩን ይሰጠኝ ይችላል ማለት ከገበያ ትንሽ ማከፋፈያ ስለሆነች አሪፍ ነው። ግን አይ ስጠኝና ራሴ ቆንጆ ዶሮ ልገዛ ይሻላል። በዛ ካልክ ደግሞ ከገበያ እንጣ። አዎ ከገበያ እንጣ። ቆንጆ ነገር ራሴ አይቼ እገዛለሁ። በዛ ካልክ ነው የተሻለ ነው። እንግዲህ ቤተሰቦች እስከመጨረሻ ድረስ ሁላችሁም ሰብስክራይብ ያስጋችሁ እና ማን ከእናንተ ውስጥ ቀድሞ ኮሜንት ጻፉን ዶሮ ጋብዛለሁ ማለት ነው። ዶሮ ማለት የተሰራ ዶሮ የተሰራው። ስለዚህ እስቲ አሁን እኔ ለራሴ ልግዛና ቤት ይዤ ልግባ። ስለዚህ ቤተሰቦች እኔ ለራሴ ልግዛ፣ ለማዘር ገዝቼ ልግባ እና ቤት ያለውን ነገር ማሳያቸዋለሁ። እንቁላል አልፈልግም አለ እንቁላልማ ገዛለሁ። እና ቤተሰቦች እስከ መጨረሻው ተከታተሉ። ቻው